ታክል ገብቼ መሬት ላይ እንዳላነጥፍ አረበለው ይሄ ቁጭ ብድግ ጣቢያችን ስፖርት ላይ ቀይሮት ስድብና ዛቻሽ በሙሉ ኳሳዊ ሆነኩ ለካስ ኳስ ተጫዋቾች ወደው አይደለም የሚጣረቡት እንዲህ እንዳንተ ወስፊያፍ በነገር ወጋ ያደረጋቸው አይ እናት ይቅርብሽ ጣረባለው ብሎ በቀይ ካርድ መባረርም አለሽ ማን ነው ከቤት የሚያባርረኝ ራስህ ከፊት ቢጫ ከኋላ ቀይ ተሰጥቶ ትባረራለህ ረባላ ገሩ አይዲ የእግር ኳስ ዳኝነቱን ከዘፈን ዳኝነት ጋር ቀላቀልሽው እኮ ቀላቀልኩት እንዴ ታዲያ በሁለት ቢጫ በአንድ ቀይ ትባረራለህ ለማለት እንሽ ደሞ ልጅ በቤቴ ያልሽው በሜዳዬ ለማለት ከሆነ በእግር ኳስ ፌዴሬሽን ህግ ጥፋት ካጠፋሽ ሜዳሽም ሆነ ከሜዳሽ ውጪ በቀይ ካርድ ከመባረር አያድንሽም ስለሌላው ሀገር ህግ አይመለከተኝም እኔ በቤቴ ህግ ነው የምመራው እኔ እኮ ቴሌ ብቻ ይመስለኝ ነበር ለካ የእግር ኳስ ፌዴሬሽንም ወደ ግል ይዞታ ዞሯል እንግዲህ የምን ጉዳዩን አገራዊ ማድረግ ነው ከተስማማህ በቤቴ ህግ ትመራለህ አለበለዚያ ግን ትጫራለህ እንዴ ለምን ተብሎ ነው አንቺ ስላልሽ ብቻ የምጫረው ቤቱ የኔም ስለሆነ ደርቢ ነን ማለት ነው ስለዚህ በአንድ አይነት ዳኝነት ነው የምንዳኘው ደርቢም ሆንክ ደርባባ እኔን አይመለከተኝም ቆይ አንቺ እንደዚህ አምባገነን ያደረገሽ ኦቨሬጅ ነሽ ስልሽ እጅጅት ያለሽ ያልኩሽ መስሎሽ ነው አንተ የቀድሙ ጥፋት አልበቃ ብሎ አሁንም ትደግመዋለህ ተስፋ አቤት በቀይ ካርድ ተባረሃል እንዴ ለምን ተብሎ ነው መባረረው ምንም ጥፋት አላጥፋውም ካልሆነ በቫር ይታይልኝ ምንሬ ይታይልኝ አንተ እንዶ ከልጅነት ጀምሮ እያጠብኩ እየጠረኩ አሳድጌ አሁንም ይልኝ ትላለህ አረ እናት ምንን ይልኝ ያልኩ መስሎሽ ነው የልጅነት አይበቃም የምትይኝ ለነገሩ ልጅን ሲወዱት ከነ ምናምኑ ነው ይባል የለ በልሽ ዙር ሱሪህን አውልቅና ሊል